ሰላም የህይወት ጉዞ ቤተሰቦቼ እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ነኝ። ውድ የፕሮግራማችን ተከታታዮች እንግዲህ ሰሞኑን ያው ትንሽ ቢዚ ስለነበርኩኝ በጊዜ ቪዲዮ አልለቀኩም። በጣም ይቅርታ ጠይቃለሁ። እንግዲህ ዛሬ ስለ የቻይና እንግዲህ ሁላችንም የምናውቀው እንግዲህ ቻይና በዓለም የኢኮኖሚ ደረጃ እንግዲህ ሁለተኛ ከአሜሪካ ቀጥላ አሜሪካንን በከፍተኛ ደረጃ እየተቀናቀነች ያለች ትልቅ ሀገር ነች እና በተለይ አህጉራችን ላይ ኢትዮጵያም ብዙ ስራ እየሰሩ ነው እና የነዚህ ሰዎች ሲክሬት ምንድነው? ለምንድን ነው እነዚህ ሰዎች ከሌሎቹ ሶሳይቲ በጣም ፈጣን የሆኑት እና የስራ ባህላቸው ምን ይመስላል የሚለውን ሰሞኑን ሪሰርች ሳደርግ ነበርና እስቲ ትንሽ ያገኘሁትን እንግዲህ ሼር አድርጋችኋለሁ ብዬ አስባለሁ። እንግዲህ እንደምታውቁት እኛ ተወልደን ያደግንበት ቦታ ኢትዮጵያም ይሁን አፍሪካ አንዱ እና ዋናው ትልቁ ችግራችን የስራ ልምድ ወይ ደግሞ የስራ ሀቢት ወይ ደግሞ ካልቸር ይሉታል እሱ የለንም እና ለምንድነው እሱን ነገር ላክ ያደረግነው? በጣም የሚገርማችሁ ነገር ብዙ ጊዜ እንደውም ችግር ያለበት ቦታ ላይ ነው ሰዎች ጠንካራ የሚሆኑት እና አሁን ኢቭን ራሱ ብዙ በተጓዝኩባቸው ሀገሮች አንድ ያየሁት ልዩነት ምንድነው? አንድ ትልቅ ሀገር በተለይ ደግሞ ከዚህ በፊት የነበሩት ትውልድ ብዙ ነገር ሰርተው በኋላ ላይ ግን የሚመጣው ትውልድ እንደውም ሲሰንፍ ታያላችሁ። ለምሳሌ አሜሪካም ይሁን ካናዳ ወር ሌሎችም ቦታዎች በፊት የነበሩ ሰዎች እንግዲህ አንደኛው ዓለም ጦርነት፣ ሁለተኛው ዓለም ጦርነት ብዙ ስቃይ ብዙ መከራ አሳልፈው ነው እንግዲህ አገራቸውን አሁን የደረሰበት ደረጃ ላይ ያደረሱት ማለት ነው። እና ምን ልላችሁ ፈልጌ ነው ሁልጊዜ ሃርድ ሺፕ ወይ ደግሞ በጣም በከፍተኛ ደረጃ ህይወታችን አጣብቂ ነገር ውስጥ በሚገባበት ጊዜ ያንን አጣብቂ ነገር ለመጋፈጥ የግድ ጠንካራ የሆነ ስራ ያስፈልገዋል ማለት ነው። እና እነዚህ ሰዎች አብዛኛዎቹ እንግዲህ ዛሬ በኢኮኖሚ ላይ ያደጉ አገሮች እንዴት ነው አሁን የደረሱበት ደረጃ ላይ ሊደርሱ የቻሉት ብላችሁ ስታጠኑ ወዴት ነው የሚመልሳችሁ? ወደ መጀመሪያው ትውልድ ነው የሚመልሳችሁ፣ ወደ ኋላ ይመልሳችኋል። እና አሁን ስለ ሀገራችን፣ ስለ ኢትዮጵያ፣ ስለ አፍሪካ፣ ስለ ሌሎችም እንዲህ ስናጠና በጣም የሚገርማችሁ ነገር አንዳንድ ጀኔሬሽን ላይ አንዳንድ ነገር ሲበላሽ ታያላችሁ። እና የመጀመሪያዎቹ ጀኔሬሽኖች ወይ ደግሞ የመጀመሪያው ትውልድ ያለፈበት በጣም በሚገርም ሁኔታ በጣም ስቃይና በጣም ከፍተኛ የሆነ ከፍተኛ ስራ ሰርተው ነው ያለፉት እና አገራቸውንም እዚህ ደረጃ ላይ ያደረሱትም በዚህ ምክንያት ነው። ምክንያቱም እኛ በነበርንበት ጊዜ እንግዲህ አንደኛ እና ሁለተኛ ዓለም ጦርነት በፊልም ነው ያየነው፣ የምናውቀው ነገር የለም እና በዛ ጊዜ የነበሩ ሰዎች ምን ያህል አገራቸው ምን ያህል ህዝብ እንደሞተ ምን ያህል ስቃይ እንደነበረ አንዳንድ ሽማግሌዎችን ጠጋ ብላችሁ ስትጠይቋቸው ወይ ደግሞ ሙቪም ስታዩ የምታዩት ነው። በኋላ ግን እነዚህ ሰዎች ይሄንን ዋጋ ከፍለው ሀገራቸውን እዚህ አድርሰው የሚቀጥለው ትውልድ ተቀብሎ ያንን ያስተናግዳሉ ወይ? በጣም ከባድ ነው። ለምንድን ነው ይሄን የምላቸው? የሚቀጥለው ትውልድ የተመቻቸ ነገር ስላገኘ በዛ ሁኔታ ላይ ቀጥል ይችላል። ለምሳሌ እኛ ከኢትዮጵያ የምንመጣ ሰዎች እንግዲህ ወይ ደግሞ ከአፍሪካ የሚመጡ ብዙ ሰዎች ወይ ደግሞ ከተለያየ በኢኮኖሚ ደካማ ከሆኑ ሀገሮች የሚመጡ ሰዎች ብዙ ነገር አይተን ነው የምንመጣው። እዚህ ስንመጣ ግን ልጆቻችን የሚወለዱት ልጆች ይሄንን ነገር ስላላዩት ሁሉ ነገር ቀላል ነው የሚመስላቸው። ህይወት በጣም ቀላል እንደሆነ አድርገው ያስቡታል ማለት ነው። ያ ማለት ምን ማለት ነው? ያለፈው ትውልድ ያለፈበትን መስዋዕትነት ወይ ደግሞ ያለፈበትን ሃርድሺፕ የአዲሱ ትውልድ ካልተገነዘበው ምንድነው የሚሆነው? አዲሱ ትውልድ እያበላሸው ነው የሚሄደው ማለት ነው። ስለዚህ አሁን የኛን ጄኔሬሽን የኛ ትውልድ እና አሁን ያለፉትን ትውልድ ስታዩት በጣም ትልቅ ልዩነት እናያለን። በኢትዮጵያም በተለያዩ ሀገሮችም እንዲህ ሪሰርች ስታደርጉ ማለት ነው። እና ለምንድን ነው ያለፈው ትውልድና የአሁኑ ትውልድ እኩል ተናበው መሄድ አልቻሉም? ማለት ምን ማለት ነው? የአሁኑ ትውልድ
ያለፉ ሰዎች ሳክሪፋይስ ያደረጉትን ነገር ሪስፔክት ማድረግ አለበት። ያ ሲሆን ነው ትውልድ የሚቀጥለው። ያለበለዚያ ምን ይሆናል? ያለፉት ሰዎች ጥሩ ስራ ይሰሩና የሚቀጥለው ቦታ ላይ ስታክ ያደርጋል ማለት ነው። የሆነ ቦታ ላይ ይቆማል ማለት ነው። እና ዛሬ ምን ይዤላችሁ መጥቻለሁ? የቻይናዎችን እድገት በተመለከተ ወደኋላ ሲሄድ በጣም የሚገርማችሁ ቻይናዎች በጣም በከፍተኛ ደረጃ በድህነት ውስጥ የነበሩ ሰዎች ነበሩ እና አሁን ስዕሉ ላይ እንደምታዩት እንግዲህ ብዙ ጊዜ የቻይና ስቴብል ፉድ ወይ ደግሞ ልክ እኛ ጋር ጤፍ እንደሚበላው እነሱም ጋር ራይስ ነው እና ራይስን የሚያመርቱት በዚህ ሁኔታ ነበር እና በዚህ ሃርድሺፕ ሁኔታ ነው እንግዲህ በጣም ከፍተኛ በሆነ እንትን ውስጥ ከጠዋት እስከ ማታ ድረስ በጣም ረጅም ሰዓት ነው የሚሰሩት እና እንደውም ቻይና ውስጥ 966 ሚሉት እንትን አለ። ምን ማለት ነው? 7 ቀን ይሰራሉ፣ 6 ቀን ይሰራሉ እና የሚሰሩት ሰዓት ደግሞ 12 ሰዓት ነው የሚሰሩት ከጠዋት እስከ ማታ ድረስ እና በዚህ ምክንያት በጣም በከፍተኛ ደረጃ ረጅም ሰዓት በአንድ ቦታ ላይ የመስራት ልምድ አግኝተዋል እና ይሄንን ልምድ ከየት ነው ያመጡት ብዬ ሳይ ኢኮኖሚያቸው ልክ እንደኛው በእርሻ የተመሰረተ ነበር መጀመሪያ ላይ ማለት ነው እና ያንን ስራ ሲሰሩ የግብርናውን ስራ ሲሰሩ ለብዙ ሰዓት ስራ ላይ የመቆየትን ሀቢት ወይ ደግሞ ልምድ ያንን ካልቸር ያንን ባህል ይዘውታል። ከዛ በኋላ መቀየር ከጀመሩ በኋላ ያን የመጀመሪያውን ባህላቸውን ምንድነው ያደረጉት? ቀጠሉበት ማለት ነው። አያችሁ። ስለዚህ በስራ ውስጥ ለረጅም ጊዜ መቆየትና ረጅም ሰዓት መቆየት ራሱ አሁን ለደረሱበት የስልጣኔ ደረጃ አስተዋጽኦ አድርጎላቸዋል ይላል እና አጀማመሩ ከየት ነው ማለት ነው? መጀመሪያ ላይ የጀመሩበት ምክንያቱም በእርሻ የሚታገዝ ኢኮኖሚ ስለነበራቸው ሁሉም በጣም በብዛት እርሻ ላይ ለረጅም ሰዓት ይቆዩ ነበር ከጠዋት እስከ ማታ ድረስ። ልክ የኛ ገበሬ አሁን እንግዲህ እኛ ጠዋት ወጥቶ ማታ እንደሚገባው ማለት ነው። እንግዲህ በእርግጥ እኛ አላለፍንበትም፣ ከተማ ውስጥ ነው ተወልደን ያደግነው፣ ግን እንደምንሰማው እንደዛ ነው እና የስራ ባህሉ የሚመጣው ሰዎች ለረጅም ሰዓት ብዙ ቦታ ላይ በሚቀመጡበት ጊዜ ያ ነገር ባህላቸው ይሆናል። እንደውም አንዳንድ አባባል አለም ባሪያ ልርዳሽ ሲሏት መጇን ደበቀች የሚባለው እና ምን ማለት ነው? አንዳንዴ ስራው ራሱ ወርኮሊክ ይሆናል ማለት ሱስ ያስይዛቸዋል። ልክ ሱስ ማንኛውም አይነት ሱስ እንደሚይዘው ስራም ለረጅም ሰዓት የምትሰሩት ከሆነ ከሱ መለየት አትፈልጉም። ስለዚህ የቻይናዎች የስራ ልምድ የመጣው ከዚህ ነው ይላል እና እንግዲህ ያው ሁልጊዜ አንድ ነገር ሲጀመር ወደ ኋላ መሄድ ያስፈልጋል ማለት ነው። ከዛ በኋላስ ምንድነው ሌላውስ ምንድነው ሲክሬት ብዬ ሳስብ ይሄ ከረጅም ሰዓት ከመስራታቸው ቀጥሎ ቻይና ውስጥ አንድ ባህል አላቸው። ባህሉ ምንድነው? ቤተሰብ አብሮ የመስራት ባህል አላቸው። ለምሳሌ ልጅ፣ ባለቤት፣ ሚስት ሁሉ ፋሚሊ አንድ ላይ ማለት ነው። ቤተሰብ እንግዲህ እንደ ቤተሰቡ እንትንነት አብረው ነው የሚሰሩት እና ይሄ አብረው በመስራታቸው ምንድነው ቫልዩ ያገኙት ያላችሁኝ እንደሆነ አንዱ ከአንደኛው ጋር ሳይለያዩ ነው የሚኖሩት ማለት ነው። አያችሁ። እና በፋሚሊ ደረጃ ቢዝነስም ሲከፍቱ በቢዝነስ ነው የሚከፍቱት። ምናልባት ደግሞ የመጀመሪያው ጀነሬሽን አንድ ነገር ከፍቶ ከሆነ ለሚቀጥለው ትውልድ ሰጥቶት ነው የሚሄደው። ለምሳሌ እኛ ሀገር አንድ ቢዝነስ አንድ ቤት ቢጀምር የማስተላለፍ እንትኑ ልምዱ የለንም። ምን ማለት ነው እንግዲህ እኛ ካለፍን በኋላ ሸጠን ነው ለመሄድ የምንፈልገው። እንግዲህ ብዙ ቦታ ሁላችሁም ኖቲስ አድርጋችሁ ከሆነ
ስንቶቻቸው ናቸው ቤተሰቦቻችን ሲሰሩት የነበረውን ስራ ለኛ ሰጥተው ነው ያለፉት ብላችሁ ስታስቡ አብዛኛው እንትን አይደል። የመጀመሪያው ነገር ምንድነው የሚያስቡት እነሱ የሰሩትን ቢዝነስ የሚቀጥለው ትውልድ ወይ ደግሞ ልጆቻቸው ሊሰሩ የሚችሉት አይመስላቸውም። ግን ያ ስራ እነሱ ብቻ የሚያውቁት እንጂ ቤተሰብ የሚያውቀው አይመስላቸውም። ያ ከምን የመጣ ነው ያላችሁኝ እንደሆነ ሲሰሩት ቤተሰብ አብሯቸው አልነበረም። ስለዚህ ይሄንን ቢዝነስ ወይ ደግሞ ይሄንን ስራ ለሌላ ሰው ለማስተላለፍ በጣም ከባድ ነው። ስለዚህ ስንቶቻችንን አሁን ቤተሰቦቻችን ነጋዴ ሆነው እኛ ነጋዴ ሆነን፣ ስንቶቻችንን ዛሬ ላይ ቤተሰቦቻችን ለምሳሌ ኤሌክትሪሻን ሆነው እኛ ኤሌክትሪሻን ይሆን ነው፣ ስንቶቻችንን ቤተሰቦቻችን ለምሳሌ ፕሮፌሽናል ስራ ሲሰሩ የነበሩ ሆነው ዛሬ እነሱ የሚሰሩትን ፕሮፌሽናል ስራ የምንሰራው ብላችሁ ስታስቡት ኦልሞስት ነን ማለት ይቻላል። ምንም ነገር የለንም ማለት ይቻላል። ምን ማለት ነው? አባትም በራሱ ነው የሚሰራው። ከዛ በኋላ አባትና የልጁ የሚሰራው ሁለቱ አይገናኙ ማለት ነው። ስለዚህ ቻይና ውስጥ ሁለተኛው ሲክሬታቸው ምንድነው? የሚሰሩትን ስራ አብረው ነው የሚሰሩት። ስለዚህ በቤተሰቡ ሰክሰስ ከመጣ ማለት ድል ከመጣ ምን ማለት ነው? አባትየው በሚያረጅ ጊዜ ልጆቹ ተቀብለው ያንን ቢዝነስ ይሰሩታል ማለት ነው። ስለዚህ ይሄ ደግሞ በጣም የሚገርማችሁ በነጮቹም ውስጥ አለ። ምክንያቱም ብዙ ጊዜ ቢዝነሳቸው ላይ ይሄ ቢዝነስ በ18 ምናምን ነው የተጀመረ ይላሉ እና የቤተሰብ ቢዝነስ ነው አባታችን ወይ ደግሞ 3ኛ ጀነሬሽን ነው ወይ ደግሞ 4ኛ ጀነሬሽን ነው ብሎ ይናገራሉ ማለት ነው። ይሄ ማለት ምን ማለት ነው? ከቤተሰብ ወደ ቤተሰብ፣ ከቤተሰብ ወደ ቤተሰብ፣ ከትውልድ ወደ ትውልድ እየተሸጋገረ የመጣ ቢዝነስ ነው ማለት ነው። ለምሳሌ እኔ የራሴን ኤግዛምፕል ብሰጣቸው አባታችን ቡና ቤት ነበረው እኛ ህፃናቶች ሆነን ማለት ነው እና እዛ ቤት እንትን ውስጥ እንግዲህ አባታችን እናግዘው ነበር። ግን ከትንሽ ጊዜ በኋላ ሁላችንም ተማርን። ከዛ በኋላ ሁላችንም ጥለነው ወጣን ቢዝነሱን ማለት ነው እና ምን ማለት ነው? ሁላችንም በራሳችን መንገድ ሄድን። ከዛ አባታችን የተወሰነ ያህል ሰራና መጨረሻ ላይ ምንድን ያደረገው ቢዝነሱን ሸጦት በቃ በራሱ መንገድ እሱም ሄደ ማለት ነው። ሁላችንም ደግሞ በራሳችን መንገድ ሄድን። አያችሁ፣ ያ ቢዝነስ ምናልባትም አዲሱ ጀነሬሽን ሲይዘው ደግሞ አባታችን እንደሰራው ሳይሆን እኛ ደግሞ በተሻለ መንገድ ደግሞ ያንን ቢዝነስ ቀይረነው ሊሆን ይችላል ኦር ሌላ አይነት ነገር አድርገነው ቢዝነሱ እንዲቀጥል ማድረግ እንችል ነበር። አያችሁ፣ ልክ አሁን እዚህ ሀገር ወይ ደግሞ አሜሪካ ማክዶናልድ፣ ኬኤፍሲ ምናምን ስታያቸው በጣም ብዙ አመት ብዙ ሴንቸሪ ያሳለፉ ቢዝነሶች ናቸው። አያችሁ፣ እኛ ጋር ግን እንደዚህ የለም። ምክንያቱም እኔ የሰራሁትን የሚቀጥለው ልጄ ይሰራል ብለን እናስብ። በዛ ላይ ኢንስፓየርም አልተደራረግም። ያ ባህል የለንም። ስለዚህ ቻይና ውስጥ እንዲህ አይነት ባህል አለ። አብረው ነው የሚሰሩት ቤተሰቦች። በዚህ ምክንያት አሁን የደረሱበት ሰክሰስ ሊደርሱ ችለዋል ማለት ነው። ስለዚህ የአሜሪካኖችም የቻይናም እድገት ስታዩ አብሮ የመስራት የፋሚሊ ቢዝነስ ይዞ የመቀጠል ባህል አላቸው። እኛ ጋር ግን የለም። አባት ቧንቧ ሰራተኛ ቢሆን ልጅ ቧንቧ ሰራተኛ አይሆንም። ምንድነው የሚሆነው? ልጅ ሌላ አይነት ፊልድ ነው የሚወስደው። ለምን? አባት ቧንቧ በሚሰራበት ጊዜ ልጁን እንትን አድርጎ ኢንስፓየር ያደረገው ነገር የለም እና መቀባበል የሚባል ነገር የለበት በጀነሬሽናችን ውስጥ ማለት ነው። ስለዚህ ይሄ ጎድቶናል ማለት ነው። ስለዚህ የሚቀጥለው ጀነሬሽን በተለይ ደግሞ አዲሱ ትውልድ ቢዝነስ በምትሰሩበት ጊዜ ማንኛውንም አይነት ስራ ሲሰሩ ልጆቻችሁ ከእናንተ ጋር አብረው መስራት አለባቸው። ምክንያቱም ለምን ነገ ምናልባት ያንን ቢዝነስ ራን እንዲያደርጉ አይዲያ እንዲኖራቸው ያስፈልጋል ማለት ነው። በተለይ ደግሞ የግል ስራ የሚሰራ ሰው ማለት ነው። ኦኬ። ስለዚህ ሁለተኛው ሲክሬታቸው አብረው ከፋሚሊ ጋር መስራታቸው ነው ማለት ነው። በሶስተኛ ደረጃ እንትኖች የሚያምኑት በኮንፊውሽን የሚባል እንትን አለ። ቻይናዎች አብዛኛዎቹ እንትን የሚሉት ይሄ ስፒሪቹዋል ነገር የላቸውም። ስፒሪቹዋል ነገር የላቸውም ያልኳችሁ ምንድን ነው? እኛ ጋር አንዳንድ ጊዜ ሾርትከት አለ ማለት ለምሳሌ ሰዎች የተለያየ ቦታ ይሄዳሉ። ላይክ ጠንቋይ ቤትም ሊሄድ ይችላሉ፣ ወይ ደግሞ አዋቂ ሰዎች አሉ የተባለበት ቦታ ላይ በአቋራጭ ሀብታም መሆን ይፈልጋሉ። ቻይና ውስጥ ግን እንደዚህ የለም። ምክንያቱም ምንድን ነው የሚለው የእነሱ ትምህርት ራሱ
ሰክሰስ የሚመጣው በሃርድሺፕ ነው በቃ ብለው ነው የሚያምኑት። የሚያስተምሯቸውም እንደዛ ነው። ስለዚህ በአቋራጭ የሚባል ነገር የለም። ላይክ አሁን ሎተሪ ብቆርጥ ሀብታም ሆናለሁ ወይ ደግሞ ሄጄ ባስጠነቁል ወይ ደግሞ እንደዚህ ባደርግ ምናምን የሚባል ነገር የለም። ስለዚህ የሚያስቡት እና አንድና ቀጥ ብለው ነው የሚያስቡት። ስለዚህ የሚያምኑት እምነትም እንዲህ አይነት ነገር እንዲሄዱ ያደርጋቸዋል ማለት ነው። ስለዚህ አሁን ወደኛ ኮሚኒቲ ስንመጣ አንዳንድ ጊዜ ለምን ትለፋለህ በአጭሩ ማግኘት ሲቻል እዚህ ቦታ እኮ ነከሌ ሀብታም ያደርጉሃል እንደዚህ የሚባል የተለያየ እንትን አለ። ይሄ በጣም ሰዎችን በሃርድሺፕ ሳይሆን በአቋራጭ እንዴት ሰክሰስፉል እንደምንሆን ነው የምንማረው። ይሄ ደግሞ በጣም አደገኛ ነው። ስለዚህ ለቻይናዎች ሃርድሺፕ ነው በቃ ስራ ብቻ ነው ሰክሰስፉል የሚሆነው የሚለው ያ ኮንሰፕት ለነሱም ጠቅሟቸዋል ይላል። ሌላው በአራተኛ ደረጃ ኤዱኬሽን ነው። ኤዱኬሽን የሚሉት ምንድን ነው? ለምሳሌ እኛ ሀገር በተለይ ብዙ ከተማ ውስጥ ካልሆነ በስተቀር ወደ ገጠሩ ኢትዮጵያ ብትሄዱ በትምህርት አይታመንም። በትምህርት አይታመንም ያልኳችሁ ምን ማለት ነው? ለምሳሌ በስራ ነው የሚታመነው። ስራ ማለት ምን ማለት ነው? ለምሳሌ ገበሬ ከሆነ ልጁ በቃ የገበሬ ልጅ ወደ ትምህርት ቤት አይሄድም፣ ስራ ነው የሚሰራው ማለት ነው። አያችሁ፣ ይሄ ምንድነው ችግሩ? ስራ ከትምህርት ጋር ካልታገዘ በጣም አደገኛ ነው የሚሆነው። ምክንያቱም ትምህርት መኖር አለበት። አያችሁ፣ ዛሬ እኛ በደረስንበት አሁን ግብርናችን አንዱ ያልተስተካከለበት ምክንያት ምንድነው? የገበሬ ልጆች ተምረው ምናልባት ያንን ስራ ሞደርናይዝ የሚያደርጉበት ወይ ደግሞ ዘመናዊ የሆነ ነገር የሚያደርጉበትን ትሬኒንግ አላገኙም። ምንድነው የሚሆኑት? የገበሬ ልጆች ለምሳሌ እረኛ ከሆኑ እረኛ ነው የሚሆኑት፣ አለቀ። አራሽ ከሆኑ በበሬ የሚያርሱ ከሆነ እስከመጨረሻው ድረስ በበሬ ነው የሚያርሱት። ለምን? ከቤተሰቦቻቸው ያገኙት ነገር ይሄ ስለሆነ ነው። ትምህርት ግን በመሃል ቢገባበት ግን ምንድነው የሚሆነው ማለት ነው? ሞደርን የሆነ ያንን ስራ ሞደርን ያደርጉታል ማለት ነው። አግሪካልቸሩ እንዳለ ነው። ልክ አሁን የግብርናው ስራ ምን ይሆናል ማለት ነው? ሞደርን ይሆናል ወይ ደግሞ ዘመናዊ ይሆናል ማለት ነው። በምን ሲታገዝ? በትምህርት። ስለዚህ ቻይናዎች ምንድነው ያደረጉት? ሁልጊዜ የሚሰሩት ስራ የመጀመሪያው ነገር ቅድም እንዳልኳችሁ የመጀመሪያው የግብርና ኢኮኖሚያቸው በግብርና የተመሰረተ ስለነበረ ብዙ ሰዓታቸውን የሚያሳልፉት ምን ላይ ነበር ማለት ነው? ግብርና ላይ ነበር። በኋላ ግን ትምህርት ያስፈልገዋል። ምክንያቱም ያን ግብርና ሃርድሺፕ ስለሆነ ያን ሃርድሺፕ ለመቀነስ ምን ማድረግ አልነበረባቸው? ሞደርን የሆነ ነገር ማምጣት ነበረባቸው ማለት ነው። ስለዚህ ሞደርን የሆነ ነገር ለማምጣት ምን ያስፈልጋቸዋል ማለት ነው? እዛ ላይ የተሻለ ቴክኖሎጂ መጠቀም አለባቸው፣ ያንን ነገር ለመጠቀም ማለት ነው። ስለዚህ ምን ማግኘት አለባቸው? ትምህርት መኖር አለበት። ስለዚህ ትምህርት ምንድነው የሚሰጣቸው ያላችሁ እንደሆነ ሞደርን በሆነ ዘመናዊ በሆነ የእርሻ አስተራረስ በአጭር ጊዜ ውስጥ ማደግ ቻሉ ማለት ነው። ስለዚህ የመጀመሪያው ሃርድሺፕ እንዳለ ሆኖ አሁን እዚህ ላይ ምንድነው የተጨመረው? ትምህርት ነው የጨመሩት። አያችሁ። ስለዚህ ትምህርት በጣም ጠቅሟቸዋል። ስለዚህ እኛ ሀገር በጣም ላክ የምናደርገውና በተለይ በግብርናው እንትን ላይ ለሚተዳደሩ ትምህርት አለመኖሩ በጣም ጎድቷቸዋል ብዬ አስባለሁ። ምክንያቱም አሁን የቻይናን ኤክስፒሪየንስ ስታስቡት አሁን እንደነዚህ አይነት ሰዎች ላይ ትምህርት ሲገባ ምን አደረጉት ማለት ነው? የእርሻ ስራቸውን ዘመናዊ ያደረጉት ማለት ነው። ስለዚህ ትምህርት በጣም ወሳኝነት እንዳለው ነው የሚናገሩት ማለት ነው። ሌላው ድሮ በኮሙኒዝም በስርዓት በነበረበት ጊዜ የእዝ ኢኮኖሚ ነበራቸው። ልክ አሁን እኛ በመንግስቱ ኃይለማርያም ጊዜ ይሄ የእዝ ኢኮኖሚ እንደሚባለው ማለት ለምሳሌ ማንኛውም ነገር በገቨርንመንት ነው የሚያዘው፣ በመንግስት ነው የሚያዘው እና መንግስት ሁሉን ነገር ተቆጣጥሮ የሆል ኢኮኖሚ ማክሮ ኢኮኖሚን ኮንትሮል ማድረግ ይፈልጋል። ይሄ ደግሞ ምንድነው ችግር ያመጣው በእነሱ ላይ? ብዙ ኤሪያ ላይ በግል የሚሰሩ ነገሮች በመንግስት ስለሆኑ ይሄ
በጣም ብዙ ነገር ወደ ኋላ እንዲቀሩ አድርጓቸዋል። ስለዚህ ምን አደረገ ማለት ነው? ገቨርንመንት ሚክስድ ኢኮኖሚ ያደረገው የመጀመሪያውን ይሄ የኢዝ ኢኮኖሚውን ለቀቅ አድርጎ አሁን ይሄ ምን ከፈተ ያላችሁ እንደሆነ ለፕራይቬት ኢንቨስትመንት ጥሩ ኦፖርቹኒቲ ከፍተዋል ማለት ነው። አያችሁ። ስለዚህ ይሄም በእርግጥ እኛ ሀገር ይሄ በተለይ ከመንግስቱ ኃይለማርያም ጊዜ ጀምሮ በተለይ በኢህአደግ ጊዜ ሚክስድ ኢኮኖሚ ተብሎ አትሊስት ፖሊሲው ነበረ። እንግዲህ ምን ያህል ሪሊ ኢህአደግ በነበረበት ጊዜ ብዙ እንትኖች በመንግስት እንትን ያደርጉም ነበር። ምን ያህል ኢፌክቲቭ እንደነበረ አላቅም። ግን እኔ በነበርኩበት ጊዜ እኔ በገባሁ ጊዜ ብዙ ድርጅቶች ከመንግስት እንትን እየወጡ ፕራይቬታይዝድ እየሆኑ ነበር፣ ማለት ወደ የግል ይዞታነት እየዞሩ ነበር። እና ይሄ በጣም 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 ወሳኝነት አለው። ምክንያቱም ጥሩ ለቻይና ኢኮኖሚ ማደግ አንዱም ይሄ ትልቅ አስተዋጽኦ አደረገው። ምክንያቱም የቻይና ኮሚኒስት በፊት ሲከተል የነበረውን ፖሊሲ አሁን እንደ በፊቱ አይከተለውም። ምክንያቱም ኦፕን ሚክስድ እንትን አለው፣ የራሱም የሆነ እንትን አለው። ግን ሚክስድ ኢኮኖሚ መግባቱ በተለይ ደግሞ ለፕራይቬት ኢንቨስተርስ በጣም ትልቅ ኦፖርቹኒቲ ነው የከፈተው ይላል። ስለዚህ አንዱም ያደጉበት እንትን ይሄ ነው። በእርግጥ እኛ ጋም ኦልሞስት ይሄን እንኳን ክሪቲሳይዝ ማድረግ ከባድ ነው፣ ምክንያቱም ትክክል ነው። እኛም ሀገር ይሄ ነገር እየተደረገ ብዙ ጊዜ ያየሁት ይመስለኛል። የተወሰነ ጊዜ አይቼዋለሁ ብዬ አስባለሁ። እና ሌላው ደግሞ ምንድነው በጣም የሚገርማችሁ ነገር ቻይና ውስጥ ይሄ ከገጠር ወደ በእርግጠኛም ሀገር ሆኗል፣ ከገጠር ወደ ከተማ የሚመጣው ህዝብ ፍልሰቱ በጣም ሀይ ሆነ። ምክንያቱም እንደምታውቁት እንግዲህ ቻይና በዓለም በህዝብ ብዛት የመጀመሪያው ሀገር ነው። እና አሁን ሰው ከገጠር ወደ ከተማ መምጣቱ፣ ሞደርናይዜሽን መምጣቱ፣ ይሄ ዘመናዊነቱ ምን ያስከተለ ማለት ነው? በሰዎች መካከል ኮምፒቲሽን፣ ኃይለኛ ኮምፒቲሽን ፈጠረ ማለት ውድድር ፈጠረ ማለት ነው። ምክንያቱም ሰዎች ለመኖር ሲሉ በቃ ማንኛውንም ነገር ያደርጋሉ ማለት ነው። ስለዚህ ይሄም ደግሞ ለእድገታቸው፣ ምክንያቱም በቃ ለመኖር የማይፈነቅሉት ድንጋይ የለም። ስለዚህ ይሄም ለእድገታቸው አስተዋጽኦ አድርጓል ይላል ማለት ነው። ስለዚህ እኛም ሀገር አሁን ብዙ ከገጠር ወደ ከተማ የሚመጣው ውስጥ በጣም እንትን እያለን እየጨምሯል፣ እንደ በፊቱ አይደለም። እና ይሄ የሚያሳየው ምንድን ነው? ከገጠር ያለው እንትን የከተማው እድገት አትራክት እያደረገው ነው ማለት ነው ገጠር የሚኖረውን ህዝብ። ስለዚህ ይሄ ትልቅ ለውጥ እንዳለው ይናገራሉ ማለት ነው። ሌላው ደግሞ በቻይና ባህል ውስጥ በጣም የሚገርማችሁ ነገር ያለፈውን እንትን በጣም ሪስፔክት ያደርጋሉ፣ ያለፈውን ጀነሬሽን ማለት ነው። እና እነዛ የሰሩበትን የነሱን ሀቢት፣ የነሱን የስራ ሀቢት አዲሱ ትውልድ እንደ ባህል ነው የያዘው። ለምሳሌ አሁን እኛ ድሮ እነሱ ይሰሩበት የነበረውን እንትን ምናልባት አንዳንድ ነገሩን ልንቀይር እንችላለን፣ ግን የአዲሱ ትውልድ ያንን ይይዛል ወይ የሚለው ነገር በጣም ከባድ ነው። ምክንያቱም ቅድም እንደተናገርኩት ነው፣ በፊት የነበሩት ሰዎች በአንደኛው ዓለም ጦርነት ጊዜ ጦርነት ምን ያህል ሀገሩን እንዳጎሳቆለው አይተዋል። በኋላ ላይ የመጡት በተለይ ደግሞ በካናዳ እና አሜሪካ ውስጥ ያለው ጀኔሬሽን፣ ይሄ አዲሱ ጀኔሬሽን ያን አይነት ነገር ስላላየ አሁን ነገሮች ሁሉ ቀላል በሆኑበት ጊዜ ነው የመጣው። ስለዚህ የነዛን ሰዎች ኤፈርት አያውቀውም። ቻይና ግን በጣም የሚገርማችሁ ነገር እያንዳንዱን ካልቸር ያውቁታል፣ እያንዳንዱ ታሪክ ይነገራቸዋል። ትምህርት ቤት ውስጥም ይሄ አገር ዛሬ እዚህ የደረሰው በእነዚህ ሰዎች ነው ብለው ለታሪክ በተለይ ደግሞ ላለፈው ትውልድ ከፍተኛ የሆነ እንትን ሪስፔክት ይሰጣሉ ማለት ነው። ስለዚህ ይሄ ለአዲሱ ትውልድ ምን ሆኖታል ማለት ነው? ኢንስፓይሬሽን ሆኖታል።
ስለዚህ እነሱ ባለፈው ይሄንን ከሰሩ እኛ ደግሞ ከነሱ የበለጠ ነገር መስራት አለብን ይላል አዲሱ ጄኔሬሽን ማለት ነው። ስለዚህ ይሄ ባህል ለነሱም ጠቅሟቸዋል። ሌላው የቻይናን ኮሚኒቲ በጣም ጥሩ ደረጃ ላይ እንዲደርስ ያደረገው ሶሳይቲውና ገቨርንመንቱ አንድ ላይ መስራታቸው ነው ይላል። ሶሳይቲው የሚለው ማንን ነው? ቅድም እንዳልኳችሁ መጀመሪያ ሲሰሩ ቤተሰቦች አብረው ነው የሚሰሩት ቻይና ውስጥ። በተለይ ቅድም የእርሻ ስራ ሲሰራ ቤተሰብ አብረው ነው እና ቦንዴጁ ወዴት ሄዷል ማለት ነው። ያ ቦንዴጅ በፋሚሊ ውስጥ የተያዘው ቦንዴጅ ወደ ሶሳይቲው ሄዷል፣ ደግሞ ወደ ማህበረሰቡ ሄዷል ማለት ነው። ማህበረሰቡ እኩል ሆኖ ማህበረሰቡ ወዴት ሄዷል ማለት ነው? ወደ መንግስት ሄዷል። አሁን የቻይና ህዝብ የቻይና ማህበረሰብ መንግስቱን የሚያየው እንደ ራሱ ቤተሰብ ነው። ይሄ በጣም ትልቅ እንትን ነው። በተለይ እኛ ሀገር በጣም ሊለመድ የሚገባ ባህል ነው። ምክንያቱም እኛ መንግስት የሚባለው ነገር ብዙ እኔ ህፃናት ልጅ ሆኜ ድሮ በልጅነታችን በኮረኮንች ላይ በጣም በፍጥነት የሚሄድ መኪና ካያችሁ አይ ቲንክ ይሄ የመንግስት መኪና ነው እንላለን። ምን ማለት ነው? ዳዝኬር ምንም ግድ የለውም ማለት ነው ነጂው ብለን ነው የምናስበው። የመንግስት ንብረት ነው ምናምን ይባላል። ያ ማለት ምን ማለት ነው? መንግስትን የምናስበው እኛ ከሶሳይቲው የተለየ አድርገን ነው የምናስበው እና ሌላ መንግስት ራሱ ከሌላ ቦታ መጥቶ ኢትዮጵያን የሚያስተዳድር እንጂ እውነት ከኛ ህብረተሰብ ውስጥ ወጥቶ የሚያስተዳድር እስከማይመስለን ድረስ ነው መንግስትና ህዝብ አብሮ ማይገናኘው ማለት ነው። ኢቭን ዛሬ ራሱ እንግዲህ ምን ያህል ህዝብ ነው መንግስትን አብሮ ከመንግስት ጋር አብሮ የሚሄደው ብላችሁ ስታስቡ አብዛኛው ጊዜ መንግስትም ያው ሃርድሺፕ ይጠቀማል ማለት ሰው ፓወር ይጠቀማል፣ ኃይል ይጠቀማል፣ ኢንፍሉዌንስ ይጠቀማል እንጂ ሰው ወዶ ይሄን ነገር ለመንግስት ለሀገሬ ማድረግ አለብኝ፣ መንግስት ማለት እኮ እኔ ነኝ፣ መንግስት ማለት በቃ አገሬ ነው ብሎ ሰው በዛ ሪስፔክት ይሄዳል ወይ ብላችሁ ስታስቡ እንግዲህ ይሄንን ጥያቄ ለሁላችንም ነው፣ መልሱም ለሁላችንም ነው። ሁላችንም ማየት አለብን። ምክንያቱም ሞመንት አዲስ መንግስት በመጣ ቁጥር መንግስትን ከማገዝ ይልቅ ክሪቲሲዝሙ ነው የሚበልጠው። ምክንያቱም በቃ ይሄ አልተደረገም። ምናልባት መንግስት እንግዲህ ከመቶ እንበል 10% ቢሳሳት ኦር 20% ቢሳሳት ለሰራው 80% ሳይሆን ለተሳሳተው 10% እና 20% ነው ሁላችንም ጣታችንን የምንጠቁመው እና በጣም ከባድ ነው። በጣም ከባድ። ቻይና ውስጥ እንደዚህ የለም። ኢቭን የአገራቸው ውስጥ በጣም የሚገርማችሁ ነገር ሪሰርች ሳደርግ በጣም የሚገርማችሁ ነገር መንግስታቸውን ክሪቲሳይዝ እንድታደርጉ የቻይና ዜጋ አይፈልጉም። አንድ ጠጋ ብላችሁ የቻይና መንግስት እኮ እንደዚህ ያደረገ ማለት ነው ያ ባህላችን ነው የሚሉት። ያ ባህላችን ነው እና በጣም ነው ሪስፔክት የሚያደርጉት ጋቨርንመንታቸውን ማለት እንትናቸው ምንድነው ይሄ መንግስታቸው ማለት ነው። ይቅርታ መንግስታቸውን በጣም ነው ሪስፔክት የሚያደርጉት። እኛ ጋር ይሄ ባህል የለም። አያችሁ ይሄ ምን እንደሚያሳየው ህብረተሰቡና መንግስት አብረው ይሰራሉ ማለት ነው። ህብረተሰብና መንግስት አብረው ይሰራሉ። ስለዚህ ለቻይና ማደግ ዛሬ ለደረሰችበት ደረጃ ላይ ይሄ ወሳኝነት አለው። ስለዚህ ይሄ ኢትዮጵያ ውስጥም አፍሪካ ውስጥም በጣም መተኮር ያለበት ነገር ነው። ምክንያቱም መንግስትና ህብረተሰብ አብሮ አይሰራም። በቃ ሁልጊዜ እንደተናቆረ ነው፣ ሁልጊዜ እንደተጣላ ነው። ይሄ ደግሞ ምን ያመጣል ማለት ነው? ድህነትን ያመጣል፣ ኮንፍሊክት ያመጣል፣ ሁልጊዜ ጦርነትን ያመጣል ማለት ነው። ስለዚህ ቻይና ያደገበት አንደኛው መንገዱ ይሄ ነው ማለት ነው። ሌላው ደግሞ በጣም የሚገርማችሁ እኛ ጋር ብዙ ጊዜ ሰዎች በአጭር ጊዜ ውስጥ ገንዘብ ሲያገኙ ብዙ ቦታ ላይ ሴቪንግ ኤንድ ኢንቨስትመንት የሚባል ነገር የለም። ሴቪንግ ኤንድ ኢንቨስትመንት የሚባል ነገር የለም። ምን ማለት ነው? ይሄ የመቆጠብ ባህል አለ ወይ እኛ ጋር ብላችሁ ስታስቡ ምናልባት አንዳንድ ጊዜ ለተወሰነ ግሩፕ ያው እኔ እንትኑን መጥቀስ አልፈልግም፣ ለተወሰኑ ግሩፖች ብቻ ወይ ደግሞ ለተወሰኑ ኤትኒክሲቲ የተሰጠ ነው የሚመስለው ይሄ የመቆጠብ ባህል። ምክንያቱም
ሆል አገሩ ራሱ የመቆጠብ ባህል ከሌለው በጣም የሚገርማችሁ ነገር በትንሽም ያገኘነውን ነገር እናጠፋለን። በጣም የሚገርማችሁ ነገር እኮ አንዱ ሀብታም ሲያጠፋ እኮ ምን እያደረገ እንደሆነ ታውቃላችሁ? አገሩን እየገደለው ነው። ምክንያቱም ያ ገንዘብ ሴፍ ሲደረግ ወይ ደግሞ ኢንቨስትመንት ላይ ኢንቨስት ሲደረግ ምን እንደሚሆነው ለሌሎች ሰዎች የስራ እድል ይከፍታል፣ ለሌሎች ሰዎች የቢዝነስ እድል ይከፍታል። አያችሁ? እና ቻይና ውስጥ በጣም የሚገርማችሁ ነገር ቻይናዎችን ስታዩቸው የሚበሉት ነገር በጣም እንትን ነው፣ በጣም የተቆጠበ ነው። በጣም ሴቭ ያደርጋሉ። ብዙ ነገራቸውን ስታዩ ብዙ ሀብታሞች አሉ። በጣም የሚገርማችሁ ነገር አሁን እኔ ያለሁበት ካናዳ ውስጥ ቢሲ የሚባል አለ፣ ብሪቲሽ ኮሎምቢያ ውስጥ የእነሱ ሀገር ነው። እነሱ ናቸው ኮንትሮል ያደረጉት ሀገሩ። እና እንዴ ገንዘብ ከየት አመጡ እነዚህ ሰዎች? እኮ ቋንቋ አይችሉም፣ እንግሊዝኛ አይችሉም። ይገርማቸዋል። ምንድን ነው ስትሉ በቃ ከቻይና ውስጥ ይሄ ይዘውት የመጡት ያ ባህል እዚህ አፕላይ አድርገውታል። አያችሁ፣ አብረው ነው የሚሰሩት። ቋንቋም ስለማይችሉ ደግሞ ብዙ ጊዜ የቢዝነስ ነገር ውስጥ ነው የሚገቡት። ስለዚህ ስለሚቆጥቡ ቆጥበው ኢንቨስት ስለሚያደርጉ በጣም በሚገርማችሁ ሁኔታ በጣም ብዙ ድርጅቶች የቻይና ነው። እንግዲህ ካናዳ ውስጥ ነው አገሩ። ካናዳዊው ራሱ ብሮክ ሆኖ እነሱ ሀብታሞች ናቸው። ይሄንን ከየት አመጡ ስትሉ የሴቪንግ ሃቢት አላቸው። የሴቪንግ ሃቢት ፕላስ ኢንቨስትመንት። አያችሁ፣ ገንዘብ ይቆጥባሉ፣ ያ ባህል አላቸው። እንደገና ደግሞ ያንን ገንዘብ ደግሞ መልቲፕላይ እንዲሆን ወይ ደግሞ ገንዘቡ እንዲበዛ ደግሞ ምን ያደርጋሉ ማለት ነው? ኢንቨስትመንት ውስጥ ያስቀምጡታል ማለት ነው። እኛ ትንሽ ገንዘብ ስናገኝ ወይ ደግሞ ሌላው ሶሳይቲ ስታዩት ከሌላው እንትን ጋር ብዙ ጊዜ የምታዩት ይሄ ፋስት ፉድ ውጪ ሲበላ ነው የምታዩት። ሌላው ብዙ ነገር በቃ ሪላክስ ሲያደርግ ነው የምታዩት። ቻይናዎች ጋር እንደዚህ የለም። በጣም እንትናቸው ሪስትሪክትድ ነው እና በዛ መልክ ነው የሚኖሩት። ስለዚህ ይሄ ደግሞ ጠቅሟቸዋል፣ አልጎዳቸውም። ምክንያቱም አሁን አገራቸውን በዓለም ኢኮኖሚ ሁለተኛ አድርገዋል። ያውም እንግዲህ በዓለም አንደኛ ህዝብ ይዘው ማለት ነው። እና ያንን ሁሉ ሞቢላይዝ ማድረግ በጣም ከባድ ነው። ያንን ሁሉ ህዝብ ፊድ ማድረግ መቀለብ ራሱ በጣም ከባድ ነው። ስለዚህ ሴቪንግ ኤንድ ኢንቨስትመንት በጣም ወሳኝነት አለው። ስለዚህ ይሄ ከቻይና የኛ ሶሳይቲ በተለይ አፍሪካ እና ኢትዮጵያ በጣም ልንማረው የሚገባ ነው ብዬ አስባለሁ ማለት ነው። እና ሌላው እንግዲህ በቻይና እንትን ውስጥ ካየሁት ነገር በጣም እንትን ያደረገኝ ከድህነት በመነሳታቸው ያ የድህነት እንትናቸው እስቲል አእምሯቸው ውስጥ አለ። ኢቭን ዶ ገንዘብ እንኳን ኖሯቸው እስቲል ያን የድህነት ጊዜ ነው የሚያስቡት። ምክንያቱም ፎር ሜኒ ሴንቸሪ ነበሩ ያ በድህነት ያሳለፉት። ስለዚህ ወደዛ ሃርድሺፕ ውስጥ መመለስ አይፈልጉም። ያ ነገር ስለሚያስፈራቸው ሁልጊዜ ኢንስፓየር የሚያደርጋቸው ወደፊት እንዲሰሩ የሚያደርጋቸው ያ በፊት የነበራቸው መጥፎ ሚሞሪ፣ የድህነት ሚሞሪ ያንን ላለመድገም ወደፊት እንዲሄዱ ያደርጋቸዋል ይላል። ስለዚህ ሁልጊዜ ከመጥፎ ነገር መጀመር ያን ወደዛ መንገድ እንዳንመለስ ብለው ያስባሉ ማለት ነው። ለምሳሌ አሁን አንድ አገር በጦርነት ቢደቅ እና ከጦርነት በኋላ ያ ሀገር የተሰራ ቢሆን ተመልሶ ወደ ጦርነት ላለመግባት ሁሉም ይፈራል። ምክንያቱም ጦርነቱ ምን ያህል ሀገሩን እንደጎዳው ስለሚያስብ ያ ፍርሃት አላቸው ማለት ነው። እና ሌላው የቻይናን በጣም ልዩ ያደረገው በፊት በጣም በሃርድሺፕ እና ያምኑ ነበረ እና አሁን ግን ለምሳሌ don't be work hard and then work smart የሚባል ነገር አለ። ምን ማለት ነው? በፊት የነበረው በጉልበት ነበር። አሁን ግን በሲስተም እና በኢኖቬሽን ኤንድ ክሬቲቪቲ በጣም አዲስ ካልቸር ነው እና በተለይ ደግሞ አዲሱ ትውልድ
የበፊቱን ትውልድ የስራ ባህል እንዳለ ሆኖ ግን አዲስ የጨመረበት ምንድን ነው ያላችሁኝ እንደሆነ ክሬቲቪቲ ኤንድ ኢኖቬሽን የሚባል ነው። እና ቻይና በጣም የሚገርማችሁ ነገር ከዓለም ውስጥ በጣም በከፍተኛ ደረጃ አዳዲስ ነገር የሚፈጠርባት አገር እንድትሆን አድርጓታል ማለት ነው። ያ ማለት ምን ማለት ነው? ይሄ ድሮ ስንሰራበት የነበረውን ነገር ለሴንቸሪ መስራት የለብንም፣ ስለዚህ መቀየር አለበት። ይሄ ደግሞ አገራችንን ይቀይራል የሚል ሀሳብ አላቸው። ስለዚህ በኢኖቬሽን እና ይሄ ክሬቲቪቲ የሚሉት አዳዲስ ነገሮችን መፈልሰፍ ነገሮችን እንትን በማድረግ በጣም በሚገርማችሁ ሁኔታ ትልቅ ፕሮግረስ አላቸው እና ትልቁ ቻይናን በከፍተኛ ደረጃ ከዌስተርንም በጣም ልዩ ያደረገው እዚህ ላይ በከፍተኛ ደረጃ ይሰራሉ። አሁን እኛ ሀገር ወደ አፍሪካ ወደ ኢትዮጵያ ስትመጡ እኛ እየሰራን ያለ ነው ያቺኛዋ በፊት ስንሰራት የነበረችው ነገር በሱ ሜተድ ነው የምንሰራው። በጣም የሚያሳዝነው እኮ እኛ የኢትዮጵያ ኢኮኖሚ እንግዲህ 90% የአግሪካልቸራል ቤዝድ ኦን አግሪካልቸራል ነው ማለት በግብርና የተመሰረተ ነው። ግን የሚገርማችሁ ነገር በዛው እስካሁን ድረስ በጣም ብዙ ትውልድ አልፎበታል። ስቲል በበሬ ያረስን አያችሁ። ያ ምንድነው የሚያሳየው? ምንድነው ለመቀየርና ሞደርናይዝ ለማድረግ ምንም እንትኑ አልደረስንበትም ማለት ነው። ስለዚህ ቻይና አሁን በጣም በከፍተኛ ደረጃ ላይ በጣም እየሰሩ ያሉት ኢኖቬሽን ኤንድ ክሬቲቪቲ ላይ ነው እና ይሄ በጣም እየጠቀማቸውና በዓለም ኢኮኖሚ እንግዲህ አሜሪካን ራሱ ጥለው ለመሄድ ኦልሞስት ጫፍ ላይ ነው ያሉት። ስለዚህ ይሄ በጣም ጠቅሟቸዋል። ስለዚህ እኛም በተለይ አዲሱ ትውልድ የበፊት የነበረውን ነገር ሞዲፋይ አድርጎ ወደ አዲስ ነገር የመቀየር ባህል እንዲኖረን ያስፈልጋል። ምክንያቱም ዛሬ ዓለማችን እኮ ወደ አንድ ግሎባል ቪሌጅ ደርሳለች። ያ ማለት ነው እንደ በፊቱ ኢንፎርሜሽን ቶሎ እናገኛለን ከየትም ቦታ። ያ ኢንፎርሜሽን መኖሩ ደግሞ ከተጠቀምንበት በብዙ መልኩ ነገሮችን ለመቀየር ይረዳናል ብዬ አስባለሁ። እና እንግዲህ በመጨረሻ ቻይናን በጣም ልዩ ያደረጋት እና እኛም ሀገር ልንለምደው የሚገባ ነገር ምን ማለት ነው? ለወደፊቱ ትውልድ የመስራት ባህል። ይሄ ባህል በጣም በቻይና ውስጥ የተለመደ ነው። ወደ አፍሪካና ወደ እኛ ሀገር ስንመጣ ግን በጣም የሚያሳዝነው ነገር እኔ ከሄድኩኝ ምን አይብቀል አይነት አካሄድ ነው አብዛኞቻችን ምን ሄደው እና ይሄ ማለት ምን ማለት ነው? ለሚቀጥለው ትውልድ ምንድነው እኔ ትቼ የሚሄደው የምንለው ስንቶቻችንን ይሄንን አይነት አስተሳሰብ የሚኖረን? ይሄ በጣም የረቀቀ በጣም በእውነት ብዙዎቻችን አእምሯችን ውስጥ ልናስቀምጠው የሚገባ ነው። ምክንያቱም ባለፍንበት ነገር ሁሉ ያለፍንበትን ነገር ለሚቀጥለው ትውልድ ተናግረንም ይሁን ጽፈንም ይሁን በማንኛውም መንገድ ማስተላለፍ መቻል አለብን። እኔ ራሴን ከፍ ለማድረግ ሳይሆን አሁን በዚህ ሰዓት የሚገርማችሁ ነገር ዩቲዩብን የከፈትኩበት አንዱ በቃ ያለፍኩበትን መንገድ ጥሩም ይሁን መጥፎም ይሁን ለሚቀጥለው ትውልድ ግን ማስተላለፍ አለብኝ ብዬ ነው። አሁን እኔ ባለሁበት ነገር እናንተ the same experience ነው ያለን። እኔ ማውቀውን ነገር አብዛኛው ህዝብ ያውቃል ብዬ አስባለሁ። በእርግጥ የማያውቁ ሰዎችም ሊኖሩ ይችላሉ። ምናልባት ሌላ አክሰስ የሌለበት ቦታ ላይ የሚኖሩ ማለት ነው። ግን ትልቁ ነገር እኔ ግን ማስበው ምንድነው የሚቀጥለው ትውልድ ያለፈው ትውልድ እንዴት አለፈ የሚለውን ነገር ፒክ ያደርጉታል ማለት ነው። ስለዚህ በተቻለ መጠን በተለይ አሁን ዲጂታል ወርልድ ላይ ስላለን እንጂ መጽሐፍቶች ለዚህ በጣም ትልቅ እንትን ናቸው። ምክንያቱም ሪኮርድ የተደረጉ ነገሮች ሰዎች ሂስትሪ ብለን እኮ ዛሬ የምናጠናው እኮ ከዚህ በፊት ከኛ በፊት የነበረው ትውልድ ያስቀመጠልንን ነው የምናየው። ስለዚህ ከዛ የምንማረው በጣም ብዙ ነገር አለ።
እና አንዳንድ ጊዜ የሆነ ወኔ ሲመጣ እኮ እኔ እኮ የናጼ ከሌ እንትን ነኝ ምናምን እንላለን፣ በጀግንነትም በሌላም ነገር ሲደረግ ማለት ነው። እና ያ ማለት ምን ማለት ነው? የነሱ ስራ ለአዲሱ ትውልድ አዲሱን ትውልድ ኢንስፓየር ያደርገዋል። ስለዚህ የምንሰራቸው ስራዎች ዛሬ ላይ የምንሰራቸው ስራዎች ለሚቀጥለው ትውልድ እንዴት ላስተላልፈው፣ መጽሐፍ፣ ማስታወሻ መጽሐፍ፣ ዩቲዩብ፣ ቲክቶክ፣ ማንኛውንም አይነት ሚዲያ ተጠቅመን አሁን ዛሬ ላይ የምንናገረው ዛሬ ላይ የምንጽፈው ነገር ምናልባት እኛ ከሄድን በኋላ የሚቀጥለው ትውልድ ደግሞ ፒክ አድርጎ ሊያየው እድል ይኖረዋል ማለት ነው። ስለዚህ በቻይና ሶሳይቲ ውስጥ በቻይና ህብረተሰብ ውስጥ በጣም አንዱ ካደጉበት በጣም ትልቅ እንትን ለሚቀጥለው ትውልድ ማሰባቸው ነው ይላል። ስለዚህ የሚሰሩት ነገር ሁሉ ለሚቀጥለው ትውልድ እንደሚተላለፍ አድርገው ነው የሚሰሩት ይላል ማለት ነው። እንግዲህ እንደ አቅሜቲ ሪሰርች ሰርቼ ያመጣሁላችሁ ስለ ቻይና የስራ ባህል ይሄንን ይመስላል። ምናልባት እንግዲህ የተወሰነ ያህል አንደርሰን እናደርገው እንችላለን ብዬ አስባለሁ። እንግዲህ በሚቀጥለው ደግሞ በሌላ ፕሮግራም እስከምንገናኝ ጌትሽ አዲስ ሰው ነኝ። ይሄ ነገር ከተመቻችሁ ለሌሎች ሰዎች ሼር አድርጉት። እንግዲህ በሚቀጥለው ፕሮግራም እስከምንገናኝ ድረስ ሰላም ሁኑ ብዬ እሰናበታለሁ።